ዘውድ እኮ ናችሁ እናንተ። ክብር እኮ አላችሁ። እንቁ ናችሁ እኮ እናንተ። ዩቲንክ አሁን እውነት ቲክቶክ ላይ ያለው ሴትነት ግን ይሄ ነው አይደለም። ምን እንደምትፈልጉም አታውቁትም። ምን እንደምትመኙም አታውቁትም። ጠዋት ተነስታችሁ ሌላ ምኞት ነው ያላችሁ። ነገ ሲነጋም ሌላ ቦታ መዋል ነው የምትፈልጉት። ዛሬ ከሆነ ደቂቃም የሆነ የማይመጠናችሁ ቦታ ትገኛላችሁ። የሆነ ቦታ ላይ ክርስቶስን ትሰብካላችሁ። ደግሞ የሆነ ደቂቃ ከሆነ ሰዓት በኋላ ደግሞ ሌላ ቦታ ደግሞ ትገኛላችሁ። የማንነት ቀውስ ውስጥ ናችሁ ያላችሁት። እውነት እንዲነበራችሁ ቲክቶክ ከመምጣቱ በፊት ይሄ ማንነት ነበር? ታዘቡት ራሳችሁ። እንዴ አንዳንዴም እኮ ቆም ብሎ እኔ እንዴት ነበርኩ ዛሬስ ምንድን ማለት እኮ ያስፈልጋል። ባይዘው ትናንት እንዲነበረ ማንነታችሁ ያ የጾሙ የጸሎቱ የስግደቱ የብርታቱ ህይወት ቲክቶክ ከመጣ በኋላ አልጠፋም። ተውት። ቲክቶክ ላይ እኮ የምናንኮራፋ ሞልተናል። አያችሁ፣ ያ የተሰጠን ጸጋ፣ ያ የተነበረን ክብር ጸሎቱ እየቀነሰ ጾሙ እየቀነሰ ከእግዚአብሔር ጋር ያለን ኮሚኒኬሽን እየቀነሰ ሲመጣ ሰነፎች፣ አቅመቢሶች፣ የምንፈልገውን የማናቅ ጥበብ ማስተዋል የተለየን ሆነ። ስለዚህ ይሄም ያምረናል። የት እንኳን እንደምንውል እያስተዋልን አይደለም። የሚገርመው የማይመጥነን ቦታ እየዋልን ግን ራሱ አናውቀውም እየዋልን እንደሆነ። ለምን? ጥበብ ማስተዋል ርቆናል። አናነብም። የምናነብበት ጊዜ የለን። መጽሐፍ ቅዱስ የምናነብበት ጊዜ የለን። በቃ ቀማን። ይሄ ቲክቶኩ ብዙ 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 ጸጋችንን ቀማን። ብዙ መክሊቶቻችንን ገፈፍባችሁ። በተለይ እህቶች ምን ሆናችሁ? ነቃ በሉ። በቃ እውነት ስንፍና አቁሙ። አይዟችሁ፣ የሚረዳችሁ እግዚአብሔር አለ። የሚራራላችሁ በድካማችሁ የሚያግዛችሁ ኢየሱስ ክርስቶስ አለ። በርቱ፣ አትድከሙ። እገሊትን እገሌን አትዩ። እገሌ እንዳይከፋት ብላችሁ ክርስቶስ የሚከፋው ነገር አታርጉ። እናት አባታችሁ ራሱ ይቀራል። እናትነታቸውን አክብራችሁ አባትነታቸውን አክብራችሁ፣ በተረፈ ግን በእምነታችሁ በክርስቶስ ከመጡባችሁ ግን እናት አባትም ይቀራል። ለምን? እግዚአብሔርን ደስ በሚያሰኝ መታዘዝ ለሰው ሁሉ ታዘዙ ይላል መጽሐፍ ቅዱስ። ሰውን ደስ በሚያሰኝ አይደለም። ሰውማ ፍላጎቱ ብዙ ነው። እኔ ዛሬ መጣና መሲን ይህን እንፈልጋለሁ ትችላለሁ። ደግሞ ነገ ሀሳቤን ቀይሬ እኔም ማስደሰት አችልም። እግዚአብሔር ግን ነግሮናል የሚደሰትበትን ንጽህና፣ ቅድስና፣ መንፈሳዊ ሕይወት፣ ፍሬ ማፍራት፣ ጸሎት፣ እነዚህ እግዚአብሔርን ምግባር ደስ የሚያሰኙ ነገሮች ናቸው። ስለዚህ እህቶቼ በርቱ፣ በእውነት በርቱ። አንድ የሚዩት አድርጉልኝ፣ የጨረስኩኝ ነው። በርቱ። እንቆቻችሁን አትጣሉ፣ ጸጋችሁን አትጣሉ። ተፈላጊ ሁኑ፣ ተፈላጊ ሁኑ፣ ውድ ሁኑ። አንድ ወንድ እናንተን ለእጮኝነት ወይ ደግሞ ለሚስትነት ሲያስባችሁ በጾም በጸሎት በመንፈሳዊ ነገር ተክቶ እንዲያገኛችሁ አድርጉ። ዝም ብሎ በሜሴጅ ሆዴ ምናምን፣ በዚህ በአሜሪካ ሀገር ቤቢ፣ በአረብ ሀገር እናቱ ሆድ ምናምን ማሬ ምናምን፣ ይሄ ዝም ብሎ ማጭበርበር ነው። ትክክለኛው ትዳር፣ ትክክለኛው ወንድ የሚገኘው ከእግዚአብሔር ዘንድ ነው። ስለዚህ በሚጻፈው በሚቆለጳጰሰው በአሪፍ አሪፍ ቃላት አትሸወዱ። በዛ አሪፍ ቃላት ውስጥ መርዝ አለ። ስለዚህ በደንብ ብርትት በሉ፣ አስተውሉ፣ አይኖቻችሁን ክፍት አድርጉ። ምን እየሆነ ነው? ምን እያረኩኝ ነው? የት እያልኩኝ ነው? የማይመጥናቸው ጓደኛ ካለ ይኸውልህ፣ እኔ በክርስቶስ ጨዋታ የለብኝም። እኔ በክርስቶስ በአምላኬ ቀልድ አላቅም። እኔ በመንፈሳዊ ሕይወቴ እንዝላል አይደለሁም፣ ዝርክርክ ሴት አይደለሁም። ከኔ ጋር መቀጠል ከፈለግ ይሄ ነው መስፈርቴ። ከኔ ጋር መቀጠል ከፈለሽ በንጹህ እህትነት፣ በንጹህ ጓደኝነት፣ በመልካም ጓደኝነት ይሄ ነው መስፈርቴ። አላም ዋላም ካልሽ ቻው። አንቺ ደስ እንዲልሽ ብዬ ክርስቶስን አላሰድብም። አንቺ ደስ እንዲልሽ ብዬ ህይወቴን አላቆሽሽም፣ መንፈሳዊ ህይወቴን አላቆሽሽም ብላችሁ ቁርቁርጥ ያለ አቋም፣ ጥንክር ያለ ሴት መሆን አለባችሁ። ነገ እናንተ እናት ስትሆኑ ምን አይነት እናት ትሆናላችሁ? ብርቱ የሆነች እናት፣ ጠንካራ የሆነች እናት፣ ለልጆቿ እግዚአብሔርን የምታስተምር እናት ትሆናላችሁ። አሁን እግዚአብሔር ፈቅዶ ልጅ ቢሰጣችሁ የምታስተምሩት እንኳን ቃል እግዚአብሔር አላችሁ? ንገሩኝ እስቲ። እውነት ታዘቡ ራሳችሁ። ቁጭ ብላችሁ ነገረ ሃይማኖትን፣ ነገረ ክርስቶስን፣ የአባቶችን ትምህርት ታስተምራላችሁ? አሁን እውነት መጽሐፍ ቅዱስን ከፍታችሁ ብሉይን ከሐዲስ
እያስማማችሁ ታስተምራላችሁ። ለልጆቻችሁ ነው ያልኩት። አታስተምሩ። ለምን አተማራችሁማ? ቁጭ ብላችሁ አታነቡማ? ውሏችሁ ሌላ ቦታ ነው። በቃ ክርስቲያናዊ ሴትነታችሁን እያጠፋችሁት ነው። ስለዚህ መልሱት፣ አግኙት። ክርስቲያናዊ ሴትነታችሁን አግኙት። እሱ መልካም ነው። እሱ ጥበብ ነው። እሱ ማስተዋል፣ እሱ ውበታችሁ ነው። እኔ የክርስቶስ ነኝ ማለት ውበት ነው። ውበታችሁ የእግዚአብሔር መንፈስ ነው። በቃ ስለዚህ ይሄ በዚህ በቲክቶክ ከመጣ በኋላ ያለውን ይሄ ምስቅልቅልቅልቅል ያለውን የሚለዋወጠውን አንዴ ሲፈልግ የሚሞቅ፣ አንዴ ሲፈልግ የሚቀዘቅዝ፣ አንዴ ሲፈልግ የሚቆጣ፣ አንዴ ሲፈልግ የሚስቅ ማንነት ሳይሆን ትክክለኛውን። ለምን ክርስቶስ ምን አለ? እውነተኛ ሰላም እኔ ነኝ አለ። በቃ እውነተኛ ሰላም እና ሰላም አለ። ሰላም አለ፣ ግን ደግሞ ከሰላም ደግሞ አልፎ እውነተኛ ሰላም አለ። እህቶቼ እውነተኛ ሰላም ካላችሁ እረፍት አላችሁ። አትቅበዘበዙ፣ ቅብዝብዝብዝ አትሉ። ቀረፍ ቁጭ ጸጥ ትላላችሁ። በቃ ጸጥ ባለ ህይወት ትኖራላችሁ። ጸጥ ባለ ነገር ውስጥ ብዙ ነገር ታዳምጡ አይደለ? ጫጫታ ውስጥ ስገቡ አሁን ለምሳሌ መርካቶ የምትገባ ሴት ምን ታዳምጣለች? ምንም አታዳምጥም እኮ ጫጫታ ኗ ያም ይጮሃል። ኦኬ ጸጥ ባለ ቦታ ውስጥ ኮሽታ እንኳን ይሰማችኋል። አያችሁ፣ ጸጥታ ውስጡ ነው። በቃ ኮሽ ሲል የሚሰማችሁ የሚያነቃችሁ የሆነ ነገር ሲሆን ይሄ ነገርማ ድምፁ ይሄ ነው አይጠቅመኝም፣ ይሄ ነገርማ ድምፁ ይሄ ነው ይጠቅመኛል ብላችሁ ማዳመጥ የምችሉበት ጸጥታ ህይወት ያዙ። ይሄ ግርግሩ ያልፋል፣ ሞት ይመጣል። በቃ ሞት ይመጣና ይነጥቀናል። ምን ይዘን ልንቀርብ ነው እግዚአብሔር ፊት? እግዚአብሔር ቢጠይቀን ቲክቶክ ላይ ነበርኩ ልንል? ቲክቶክ ላይ እኮ ላይቭ ገብቼ ገስት ላይ ተቀምጬ ፕሮፋይል እኮ ቀይሬ ያለው መስቀልህን አድርጌ እንዲህ አድርጌ ፕሮፋይል እኮ የቀየርኩኝ ልትሉ ነው? ፕሮፋይል መቀየር ህይወት ነው አይደለም። እግዚአብሔር ከኛ የሚፈልገው እውነተኛ ህይወት ነው፣ እውነተኛ ክርስትና። ስለዚህ እህቶቼ በርቱ በርቱ በርቱ። እንደ እናታችን እንደ ድንግል ማርያም አስተዋይ ሴት ሁኑ። እመቤታችን አቤት ጥበቧ፣ አቤት ትዕግስቷ፣ አቤት ደግሞ ትህትናዋ። አምላክን ትወልጃለሽ የተባለች ያልተመጻደቀች የአምላክ እናት ሆኑ በለው ያላለች። እኛ እኮ ዛሬ እናታችን ቀበሌ ውስጥ ከሰራች እኮ የቀበሌ የሆነ ጸሐፊ ከሆነች፣ አባታችን የእድሩ ጸሐፊ ከሆነ እኮ አቤት ጉረኝነታችን አይደል? አቤት ትምክህታችን፣ አቤት መነፋፋት አይደል? የዓለም ሁሉ ፈጣሪ እናት ሆኛለች ስትል ምን አለች ድንግል ማርያም? እንዴት ይሆናል እንዴ? እንዴት ይሆንልኛል? እኔ እኮ የማልጠቅም ባሪያ ነኝ። አያችሁ፣ እኔ እኮ ደካማ ነኝ። እኔ እኮ ለዚህ አልገባም። ትህትና። እግዚአብሔር በአንቺ ላይ የሚያደርገው ነገር ድንቅ ነው። አክስትሽን ዘመድሽን ኤልሳቤትን ተመልከች። በስተርጅኗ ጸነሰች፣ ይኸው 6 ወር ሆናት። ገብርኤልን እሺ ያለችው ድንግል ማርያም ምን ሲላት ነው? ለእግዚአብሔር የሚሳነው ነገር የለም ሲላት ድንግል ማርያም ምን አለች? እሺ አለችውን፣ እንደ ቃል ይሁንልኝ። አሁንም ግን ምን አለች? እኔ እግዚአብሔር ባሪያው ነኝ አለች። እኛ እኮ ዛሬ ስንደነቅ አይደል? በቃ አቤት ልባችን መንጠልጠሏል። እህቶቻችን ታውቁታላችሁ። የሚያደንጋችሁ የሚያንቆለባበሳችሁ ሰው ሲመጣ አቤት መድበቅ፣ ልባችሁ መንጠልጠል፣ ፊታችሁ ፈገግታው ሲያንቆለባበሳችሁ እንኳን ለምን ብላችሁ አትጠይቁ። የማይጠቅም ቦታ እንኳን የሆነ ደም ስትሰሙ ለምን ብላችሁ አትጠይቁ። በቃ ዝም ብላችሁ ትቀጥላላችሁ፣ ተፈሳላችሁ። እመቤታችን ግን የመላኩን ቃል እንኳን የሰማች ለምን ብላ ጠይቅናል። ለምን? በቃ አስተዋይ ሴት ናት። አይሽ ጠያቂ ናት። ሴትነት ይሄ ነው። ለምን ብሎ መጠየቅ፣ ለምን ብሎ ደጋጎ ማሰብ፣ በደንብ ግልጽ የሆነውን ነገር ማግኘት። ከዛስ ደግሞ ትህትናዋስ ልታይ ደግሞ አለማለቷስ የምትገርም እናት እኮ ናት። ድብቅ ብላ እንደ ዕብራውያን ሴቶች በቃ ልታይ ብላ እንዲሁ በቃ እስቲ ሁሉም ነገር ይመረኝ ያንንም ይህንም ሊያላለች ድንግል ማርያም በመከራው ከጌታ ጋር በእያንዳንዱ መከራ ነበረች። ጌታን ወልዳ ረሱኝ እንዲሁ ምቾት እንዲሁ ገንፎ እንዲሁ እህሉ አላለችም። በይ ተነሱ ወደ ግብፅ ሂጂ። በእግሯ ጌታን ወልዳ በእግር ግብፅ ድረስ። ቆራጥ እናት፣ ቆራጥ ሴት፣ ብርቱ ሴት፣ የ15 ዓመት ብላቴና። እኛ እኮ ዛሬ 23ም እንዲያውም ገፋን ብሎ 30 ምናምን ገብተን ይኸው እንትን በቃ ድንዙዞች ነን።
ነፈሶች ነን። ትንሽ ኮሽ ሲል መከራ እንኳን ሲመጣ አሁን እኮ ቅድም እየሰማችሁ ነበር። በይ አንቺ አቁሚ ምናምን እዴ ምናምን በቃ ይሁት ትንሿን እንኳን ቁጣ መሸከም አልቻልንም። መከራ ቢመጣ እንዴ ልትሆኑ ነው ታዲያ? ሰይፍ ቢመጣ እንዴ ልትሆኑ ነው? ትንሿን ቁጣ ያልቻላችሁ ለእኔ ነው እሺ ብሎ ያልተቀበለ ልብ ነገ ሰይፍ ቢመጣ መከራ ቢመጣ መወገር እንደ እስጢፋኖስ ቢመጣ ምን ልታደርጉ ነው? ልትክዱ ጌታን? ይሄ ሁሉ ከምን ይመጣ ብትሉ ጸጋ መንፈስ ቅዱስ። ጸጋ መንፈስ ቅዱስ ደግሞ ከምን ይገኛል? በጸሎት ከክርስቲያን ወንድሞች ጋር ህብረት በማድረግ ህብረትን መለየት፣ ጓደኛ መለየት፣ በጆሮና በአይምሮ ውስጥ በጆሮ ገብቶ በአይምሮ ውስጥ የሚመላለሰውን እውቀት ማስተዋል፣ መምረጥ። ወደ አፋችን የምናስገባውን ምግብ እንደምንመርጠው በጆሮአችን የምናስገባውን ቃልና ድምፅ መምረጥ፣ ውሎና ቦታ መምረጥ። ክርስትና ማለት መለየት ማለት ነው። ባይዘወይ መለየት ነው። ሐዋርያቱን ጌታ ሲመርጣቸው ከነበሩበት ህይወት ለይቷቸዋል። ውጡ ነው ያላቸው። ቀራጭ የነበረው በቃ ይበቃል፣ ቀራጭነት ተነስ ውጣ። አሳ አጥማጅ የነበረው በቃ ውጣ። አሁን ከዚህ በኋላ እናንተ የመንግስቱ አገልጋዮች ናቸው የተባሉት። ስለዚህ እናንተ እንደ ሌሎቹ አትኖሩም ተብለዋል ሐዋርያቱ። ሌሎቹ እንደፈለጉ ነው፣ እናንተ ግን አትሆኑ። ምክንያቱም መርጣችሁ መታችኋል። ክርስትና መለየት ነው። መለየት ብቻ አይደለም፣ ጓደኛንም መለየት ነው። ባይዘወይ ጓደኛንም ወዳጅንም መለየት፣ የምታማክሩትንም ሰው ራሱ መለየት ነው ክርስትና። ሴትነት ደግሞ ጥበብ ማስተዋል ተጨምሮበት አቤት ክርስትና ውበቱ ከሴትነት ጋር ደግሞ። ስለዚህ አስተውሎቶቼ ለማለት ነው። በጣም ይቀሮኛል ዝም ያለው። በጣም ቲክቶክ ላይ የማየው ነገር በጣም እያሳዘነኝም ነገ እነዚህ እህቶቼ እናት ቢሆኑ ልጆቻቸው ምንድን ነው የሚናገሩት? ይገርምሻል ልጄ የሆነ ጊዜ ላይ ኦርቶዶክስ ነበርኩ፣ ክርስቲያን ነበርኩ፣ የሆነ ጊዜ ላይ ደግሞ ጴንጤ ሆንኩኝ፣ የሆነ ጊዜ ላይ ደግሞ ሙስሊም ሆንኩ፣ እንዲሆነ ጊዜ ደግሞ ኤቴስት ሆንኩ ብላ ልታወራ ነው እቺ ሴት ለልጇ። ልጇስ ምንድን ነው የምትላት? እንዴ ማሚ ምን ሆነሻል? አንድ ቦታ ለምን አልሆንሽም? መልሷ ምንድን ሊሆን ነው? ስለዚህ ማጠቃላይ ጥቅስ ምንድን ነው? ክርስቲያን ወይም መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን ይላል በማንም አይመረመርም። እደግመዋለሁ። መንፈሳዊ ሰው ወይም የእግዚአብሔር ሰው፣ ይህን በልባችሁ ያዙትላችሁ። እንዲሁም ሚውት አርጋችሁ ራሳችሁ ድገሙት ለራሳችሁ። የእግዚአብሔር ሰው ወይም መንፈሳዊ ሰው ወይም የክርስቲያን የሆነ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። ይሄ ነው ክርስትና። ክርስቲያን ሁሉን ይመረምራል፣ ሁሉን ያስተውላል። የሚውልበትን፣ የሚናገርበትን፣ የሚያድርበትን፣ የሚያውን፣ የሚሰማውን ሁሉ ይመረምራል። እርሱ ግን ምንድን ነው? በማንም አይመረመርም። ለምንድነው በማንም አይመረመረው? ንግግሩ ህይወቱ የተያያት አይደለም። ንግግሩ ከእግዚአብሔር ጋር፣ ህይወቱ ከእግዚአብሔር ጋር፣ ሚስጥሩ ከእግዚአብሔር ጋር፣ ለቅሶ ከእግዚአብሔር ጋር፣ ደስታውም ከእግዚአብሔር ጋር ስለሆነ ማን ያውቅበታል? አሁን እኔና እናንተስ ቲክቶክ ላይ አይደለም? ስናለቅስም ቲክቶክ ላይ አለን። ሰው ላይቭ እንትን ቪዲዮ ቀርጾ እያለቅሳል። ካሜራ አስተካክሎ ካሜራ አስተካክሎ እጮኛውን ምናምን በቃ የሚበሉትን የሚጠጡትን ህይወቱን ምናምን ምንድን ነው ይሄ? በቃ ሁሉ ነገር ታወቀ እኮ፣ ሁሉ ነገር አደባባይ። በቃ ቀለን ተገኘን፣ ተመረመርን። ክርስቲያን ግን አይመረመርም ነበረ። ህይወት ሁሉ ከእግዚአብሔር ጋር፣ ህይወት ሁሉ የታይታ ስላልሆነ ከእግዚአብሔር ጋር ስለሆነ የአድናቆት የጭብጨባ ፍላጎት የለውም ክርስቲያን። ስብር ያለ ነው፣ ትሁት ነው ክርስቲያን። ሆኖ እንኳን አይደለሁም የሚል ጸጋ እያለው ኧረ እኔ ባሪያ ነኝ፣ ኧረ እኔ የማልጠቅም ነኝ የሚል ጥንቁቅ ነው ክርስቲያን። ሴትነት እንደዚህ መሆን አለበት። እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን፣ እንድናስተውል፣ እንድንበረታ፣ እንድንጠነክር። የእናቶቻችን የድንግል ማርያም፣ የእናቶቻችሁ የነ አርሴማ፣ የእናቶቻችሁ የነ ሳራ፣ የእናቶቻችሁ የደጋግ እናቶቻችን የነ ፌበን የተመሰከረላት ብርቱ ጀግና ሴት ፌበን ደሞ አለች። ጳውሎስ ራሱ የመሰከረላት የነ ፌበን። የእነዚህ ደጋግ እናቶች በረከት ጸጋ ከእናንተ ጋር በተለይ ከእህቶቼ ጋር ይብዛላችሁ።
ሁላችንም ክርስቲያኖች ደግሞ በርትተን እግዚአብሔርን ደስ አሰኝተን በእምነታችን ጸንተን አስተውለን ጥበበኞች ሆነን ክርስቶስ ሲመጣ እናንተ ብሩካን፣ እናንተ ጽኑዓን፣ እናንተ ብርቱዓን ኑ ወደተዘጋጀላችሁ ወደ ዘላለም ሕይወት ግቡ የሚለውን የሕይወትን ቃል እንድንሰማ እግዚአብሔር ይርዳን። አረዘምኩ፣ ይቅር በሉኝ። እግዚአብሔር ይስጥልኝ። ያሬዴ ወንድማችን ቃለ ሕይወትን ያሰማልን። በጣም እናመሰግናለን። ትሁቱ ወንድማችን ነህ። በእውነት እንደዚህ እየመጣ አንዳንዴ እኛን ሁላችንን እስቲ ገሰጽ አድርገን በጣም እናመሰግናለን። በጣም ደስ የሚል ነገር ነው። ያው እህቶቻችንም ብዙ ነገር ተምራችኋል ብዬ አስባለሁ። እዚህ ላይ ያላችሁ ሁላችሁም ማለት ነው። ለምን ብዙ ጊዜ የምንገባበትን ቤት ብንመርጥ ኖሮ እንደዚህ አይነት ጭቅጭቅ ውስጥም አንገባም። እኔ ስለ ራሴ ስናገር አሁን እንዲገስት ራሱ ስገባ እህቶቼና ወንድሞቼ ጋር ነው ምገባው፣ ሌላ ቦታ አልገባም። ለምን መልስ አጥቼ ነው? መልስ አጥቼ አይደለም ለእነሱ መመለስ አቅቶኝ ሳይሆን፣ ነገር ግን እኔ በምፈልገው መልኩ እኔ መልስ እንድሰጥ እድሉን ይሰጡኛል ወይ ነው። እነዛ ሰዎች አሁን የማይመስሉኝ ሰዎች ጋር ሄጄ እነሱ ጥያቄ ይጠይቃሉ፣ ነገር ግን ጥያቄውን መጠየቅ እንጂ መልሱ እንዲመለስላቸው አይፈልጉም። መልስ እንዲመለስላቸው ቢፈልጉ እንኳን እነሱ በሚፈልጉት መልኩ ነው እንጂ እኛ በምንፈልገው ወይ ቤተክርስቲያን በምታስተምረው መልኩ እንመልስላቸው ቢባል ያንን መልስ አይቀበሉም። ስለዚህ ምንድነው ከኛ የሚጠበቀው? እነሱ ቤት አለመግባት ነው። እያየናቸው ስለሆነ ብዙ የኛ ልጆች እኮ ጎበዝ የተባሉት አይደለም ትንሹ የእውቀት ይዘው የሚሮጡት ይቅርና ጎበዝ የሚባሉት ራሱ ገብተው እነሱን እንኳን መልስ እንዳይሰጡ እንዳያወሩ ነው የሚያደርጓቸው። ስለዚህ ምንድነው ማድረግ ያለብን? ወንድም እህቶቻችን አሉ እዚህ የሚያስተምሩ፣ ከነሱ ጋር ቁጭ ብለን መማር፣ ከነሱ ጋር መማማር። ሌሎች የሌላ ቤተ እምነቶችም ሲመጡ እነሱን እዚህ ጋር በሚያስጠላ ንግግር ሳይሆን እነሱ እየተሳደቡ እንኳን ቻል እያደረግን አምላካችንን ሲሰድቡ ብቻ በዛ ላይ ወይ እንዳይሰደብ ከፈለግን ማውረድ እንጂ እኛን ሲሰድቡን ታግሰን ማሳለፍ። ይስደቡን። አሁን እኔ እፎይ ደስ የሚለኝ ማለት ነው እሱን ሲሰድቡት ምንም ነገር አይናገራቸውም፣ ተሳደቡ ነው የሚላቸው። ነገር ግን አምላካችንን ሲሰድቡ ነው ወደ ራሳቸው የሚያዞረው ነገሩን ማለት ነው። እና እንዲህ አይነት ነገር ይልመድባችሁ፣ በቤታችሁ ጽኑ። መዝሙር ያሬዴ በጣም እግዚአብሔር አምላክ ያክብርልን። እንዲህ በመካከላችን እየተገኘ እንዲህ ብትገስጸን በጣም ደስ ይለናል፣ ብታስተምር ዳን ሁላችንንም። መሲና ህይወቴን እህትነታቸውን ላድስና በመካከል እኔ ልሆንና ዲያቆን ይቅርታ ይደረግልኝና ከታች ቤላን አውርዷትና እዩን አስገቡትኝ። እኔ ቅድም ስትናገርም ስለነበረ ምናልባት በውሸትም ከስሻት ከሆነ እዚሁ ይቅርታ ጠይቂያት እወጣለሁኝ። ደጋጋሚ በውስጥ ጽፌላት ነበረ። እኔ እንደውም ላይቭ ላይ ስለነበርኩኝ በሌላ አካውንት ነበር ስጽፍላት የነበረ። እህታችን ካለማወቅ የተነሳ ነበር እየተናገረች የነበረው። ስለተረዳሁኝ ነው መጥቼ ልናገራት የቻልኩት። ምናልባት መሲ አሁን እውነቱን ለመናገር ብዙም የቪዲዮ ማሳየቱ ምንም ብዙ ጥቅም የለውም። አሁን ትልቁ ነገር ህይወትን ገንዘብ ማድረጋችን ነው አይደል? እህታችንን አይደል? እሷን ማገዛችን፣ እሷን መደገፋችን፣ እሷን በድካሟ እኛ ደግሞ ጠንካራ እህቶቿ ወንድሞቿ ነን የእሷን ነገር መሙላታችን ነው። አሁን በቃ ይሄው አንቺ ቅድም ያልሽው ይሄ ነው ይሄው የሚለው ሳይሆን የዚህ ሁሉ ዓላማው ምን ለማድረግ ነው? እሷን ገንዘብ ለማድረግ አይደል? ስለዚህ እሱን ገንዘብ ማድረጉ ላይ ፎከስ እናድርግና አሁን ገንዘብ አድርጋት እህትሽን ህይወትን በቃ ገንዘብ አድርጊያትና በቃ አግዝሻለሁ፣ አጠገብሽ ቆማለሁ፣ በምትፈልጊው ነገር ሁሉ አግዝሻለሁ ብለሽ ፍቅርሽን እገዛሽን እንደምትሰጫት ግለጭላት። ህይወትም እንደዛ ታርግ። ምክንያቱም መጀመሪያ የሚለው መጽሐፍ ቅዱሱ ለራሱ ንገረው አይደለም የሚለው? አንድ ሰው ቢደክም ብታየው ሲወድቅ ስታየው ለራሱ ንገረው ይላል። አሁን ለራሷ እየነገርሻት ነው። በጣም መልካም ነው። ከዛ ደግሞ እምቢ ካለሽ ደግሞ በኋላ 3 4 5 ሆነን ደግሞ እናናገራታለን። ምንም ችግር የለውም። ክርስትና ውስጥ ምን ስላለ? ሁሌም ንስሐ፣ እድል፣ ትዕግስት ስላለ። ምክንያቱም እግዚአብሔር እኛንም ታግሶን ተሸክሞን ያለን ብዙ ጉዳይ ያለብን ስለሆነ ማለት ነው። ከዛ ደግሞ እምቢ ካለች ደግሞ በአባቶች እምቢ ካለች ደግሞ መጨረሻ ላይ ለቤተክርስቲያን አሳልፈን እንሰጣለን። ምክንያቱም በውስጥ ምን መኖር ስለሌለበት ቂም፣ ቁጣ፣ በቀል መኖር ስለሌለበት ማለት ነው። ስለዚህ አሁን መስዬ ምን ታደርጋች መሰለሽ? አሁን እህትሽ አድርጊያትና ገንዘብሽ አድርገሽ
እንዲያውም ብችሉ ቴሌግራም ተቀያይራችሁ እህቷ ሁኚ፣ አትርፊያት፣ ያዣት፣ ደውይላት፣ ቼክ አርጊያት። ገባሽ? በሚያስፈልጋት ነገር ሁሉ አጠገቧ ሁኚ። እንዲህ እያደረግን እናትርፋቸው። ምክንያቱም ሁሉም እኩል አሁን መሲ ያለሽበት የብርታት የጥንካሬ ደረጃና አንዳንድ እህቶቻችን እንደመሉበት እኩል አይደለም። ፍሬ ያለችበት የህይወት የክርስቶስ ማነው ስምሽ ግን ባይዘወይ ፍሬዎት ለምን እንደምልሽ አላውቅም። ህይወት የክርስቶስ እህት አለማለሽ ለመምህራን ወጣ ስራ ነበርኩ። አንቺ ይሄ ስራ ግን ቁጭ ብለሽ ስራ ማነው ስምሽ? እቴነሽ እሺ እቴነሽ ሰው አሁን ከመሲ ጋር ስልክ ትቀያየሩና በውስጥ ቴሌግራም ትቀያየሩና እህት አግኝተሻል፣ የምታስብልሽ ከኔ በላይ እዚህ ካሉት በላይ የምታስብልሽ እህት አግኝተሻል። ምክንያቱም ማሰቧን እየነገረች ስለሆነ፣ ምክንያቱም የአንቺን ነፍስ እያዳነች ስለሆነ ማለት። ስለዚህ ትወድሻለች ማለት ነው። እንደዚህ አይነት እህት ደግሞ አይገኝም። መሲን የመሰለ እህት አይገኝም። ብዙዎቻችን አይተን ዝም ብለን አልፈናል። ረች የራሷ ጉዳይ ምናምን ብለን። እሷ ግን አይሹ ስለምትጨነቅልሽ ለአንቺም ነፍስ ደግሞ ለክርስትናውን ስለምትጨነቅ ትክክለኛ ወዳጅ አገኝሽ ማለት ነው። መሲ የምትባል ወዳጅ አገኝሽ፣ የምትገስጽሽ፣ የምትመክርሽ፣ ልክሽን የምትነግርሽ የታገኝሽ። ይሄ አሪፍ ነው አይደል? ጥሩ ነው በጣም ከሚያቆለጳጵስሽ ልክሽን የሚነግርሽ አይሻልም? ጥሩ ነው። ጥሩ ነው። ስለዚህ መስዬ ስልኳን ተቀቤና ልኳን ንገሪያት እሺ። ቁመቷንም በቁመቷ ልክ ይሁን ከፈለግሽ፣ በወፍረቷ ልክን በቅጥነቷ ማላቅም፣ ብቻ ሚዛኑን ለክታችሁ ልኬቱን ተነጋገሩ። በዚህ ውስጥ እህትነት አተረፋችሁ ማለት ነው። እሱ ነው በቃ የመጨረሻው ፐርፐዙ፣ የመጨረሻው ዓላማው፣ ግቡ የክርስትና ይሄ ነው። ገንዘብ ማድረግ ነው ወንድሞችን እህቶችን። ተስማመ መስዬ? እሺ የቃሉ ያሰማለን ልክ ነገር ያት ለሚለው ነው ላይ ተሰማምት አንቺ። እሺ የህይወት የበቃ ወራሻለሁ ቃሉት ያሰማልን ወንድማችን። እሺ በቃ በርቱ። ያው ቴሌግራም ተቀያየሩ። ስለዚህ እቴነሽ አለሽ አሁን አለ መምህር። ስለዚህ ከዚህ በኋላ የት ነው የምንገናኘው እኔና አንቺ ማለት ነው? ውሎሽ የት ነው የሚሆነው? ክርስቲያነትና ወንድሞች ጋር ግን መምህር አንድ ነገር ልናገር እስቲ ተናገሪ። እሺ እኔ አጋጣሚ ልጅቷን አላውቃትም። እኔ ቲክቶክ ተጠቃሚ ነኝም አይደለም። አብዛኛውን ስራ ስለሙን አብዛኛውን አልገባም እንደ አንዳንድ ገኝ ካልሆነ በስተቀር እና ያው ትምህርት ነው ብቻ መማር የነበር እንጂ አሁን እንደዚህ ሂድ ቤት ምናምን ቤት አልገባም። አብዛኛውን አልገባም። ያው ትምህርት ቤት ከኛ መምህራኖች ውጭ ካልሆነ በስተቀር አልገባም። አብዛኛውን ግን የሆነች ልጅ ክርስቲያን ነው የምትመስል፣ ግን ክርስቲያን አይደለችም ይመስለኛል። ግን አሁን ሳያት ክርስቲያን አይደለችም እና ከእሷ ቤት አጋጣሚ ገብቼ ነበር ማለት ነው እኔ እና የሙስሊሞች ያስረዳሉ። እኔ እሷ አሁን መሲ ያለችውን ጌታ ምስክሬ ነው። አሁን ምስክሬ ነው እንግዲህ እግዚአብሔር ምስክሬ ነው ካልኩኝ እንግዲህ ምስክሬ ሊሆን ነው እና ወደፊት ነው ምን ይበል ስለ መጽሐፍ ቅዱስ አልሰማሁትም መምህር። እኔ በጭራሽ አልሰማሁትም። እኔም ስለዛም ዲቤት እያደረኩኝ ማለት እየተወያየሁም አልነበረም። እዛ ቤት ዝም ብዬ የገባሁበት አንድ ልጅ ነበር ክርስቲያን ስሟ ባልጠፋ፣ እሷን ለማገዝ ነበረ መጽሐፍ ቅዱስ ለመክፈል ነበር ገብቼ ነበረ። ከዛ አጋጣሚ ስራ ተጠርቼ ይሁን የለውም እሷ ልጅቷ ስመጣ የለችም፣ ያችም ለግዘት የገባሁት ልጅ የለችም ነበር አጋጣሚ። ከዛ በኋላ ያው ልጅቷም ክርስቲያን የመሰለችኝ ቁጭ አድርጌው ሂጃለሁ። እነሱ ምን ያወሩ አልሰማሁም። ከዛ በኋላ እኔም መጣሁ ወጣሁ አለቀ። ግን ምን እንደሆነ ግን ራሷ መሲ ስትለኝ ነው የሰማሁኝ እንጂ ስለ ጳውሎስ ስለ መጽሐፍ ቅዱስ ምናምን ምንም ነገር የሰማሁ ነገር የለም። እና ለዛ ነው መሲ እንትን ያልኩ የተናገርኳት እንጂ ቢሆን እኔ ችግር የለብኝም። አመሰግናለሁ። መምህር ቃልዎት ያሰማልን። ትንሽ ይኸውልሽ አሁንም ቢሆን አንቺ እኔ እኮ እንዲህ ነው ብለሽ መልስ መመለሱ ነው ያተኮርሽው። እሱ አይጠቅም። አሁን የመለስሽው ሁሉ አይጠቅምም። ባይዘወይ ምንም ጥቅም የለውም። የሚጠቅመው መሰለሽ ከመሲ ጋር ገንዘብ አድርገሽ መሲን በአብረን እንጸልይ፣ አብረን ቃለ እግዚአብሔር እንማር፣ ጥሩ እህት አገኘው አተረፍኩ። እቺ ነበር እንድት የፈለኩት እኔ እንጂ ሁላችንም እኮ እኔ እኮ እንዲህ ነው እኔ የነበረው እኮ ይሄን ብሎ ማስረዳት እንችላለን። እሱ ግን አይደለም የሚጠቅመን። አሁን ራሱ በማስረዳትሽ ሁለት ነገር ተናገርሽ። መጀመሪያ ምናልሽ መምህራን ካልሆነ የትም ቤት አልገባም አልሽ።
አሁን ደግሞ እዛ ቤት ደግሞ ንቁ ምናምን የሚለው ቤት ሁለቴ ገብቻለሁ አልሽ። ኦኬ ሁለቴ መቼ ማስገደው አላስገቡሽም። ፈልገሽ ገስት ልከሽ ገስት ሪኩዌስት የሚለውን ተጭነሽ ካስጠበቁሽም አስጠብቀውሽ ቶሎ ካስገብተውሽም የገባሽው ይህ ሁሉ ወደሽ ፈቅደሽ ነው ያደረግሽው። ከአንድም ሁለቴ ማለት ነው። ሰው አንድ ነገር የመጀመሪያ ሲያደርግ ሳስቶ ሊሆን ይችላል። ሁለተኛ ግን ሲያደርግ ደግሞ ሆን ብሎ ነው የሚያደርገው። ስለዚህ እሱ አይደለም አሁን የሚጠቅመው። አሁን ከዚህ በኋላ ወደፊት እንዴት እናርመው ነው አይደል? እንዴት እንታረም፣ እንዴት እንቀጥል፣ እንዴት ህይወታችን እናስተካክል ነው። አሁን አንቺ ከዚህ በኋላ ህብረትሽ ሊሆን የሚገባው ከክርስቲያንትና ወንድሞችሽ ጋር ትምህርት ከሚያስተምሩሽ መምህራን ጋር ትምህርት ከፈለግሽ በቃ እነሷ ቁጭ ብለሽ ከክርስቲያን ወንድሞች ጋር ተማሪ። ጓደኝነት ሌላ ነው። መንፈሳዊ ህይወት ላይና ግን የዘላለም ህይወት ሻይን ቀልድ ስለሌለ ከዚህ በኋላ ዛሬ ጌታ ሊመጣ ይችላል። አየሽ ዛሬ ጌታ ሊመጣ ይችላል። ጌታ ሲመጣ ዛሬ እቴነሽዬ በጌታ ፊት የሚታይ እምነት የሚታይ ንጽህና ቅድስና ይዘሻል። አሁን ሬዲ ነሽ? ኧረ ስለዚህ የመዳን ቀን መቼ ነው ማለት ነው? ዛሬ አይደለ? በቃ እሱም አሁን ነው የተወለደው ሰዓት። ስለዚህ አሁን ከዚህ በኋላ ምን ላድርግ እንዴት ነው የምፈልገው እንጂ መሲኮ እንደዚህ እሱ መሲንን ቅድም ነው አያስፈልግም ቪዲዮ ማሳየት ያልኳትም ለዛ ነው። አንቺም አሁን የመለስሽው መልስ ምንም በቃ አይጠቅምም ለአንቺ። እውነቱን ለመናገር የሚጠቅመው የዘላለም ህይወቴ ላይ ከዚህ በኋላ ምን ላድርግ፣ መንፈሳዊ ህይወቴ ላይ እንዴት ልበርታኑ፣ እሱ ላይ ፎከስ አድርጊ። ኦልሬዲ ይሄን ቤት ስላወቅሽው ከቻልሽ አንፎሎ አድርገሽ ከቻልሽ ደግሞ ብሎክ ማግሽ ውጭ ይሉንታ እንዳይዝሽ ባይዘው። እኔ ብዙ ልጆች ብሎክ አድርጌያለሁ። በጣም ብዙ ህይወታቸው ማንነታቸውን ሲያው ብሎክ አድርጌያለሁ። ለምን አይጠቅሙኝማ። ከነሱ ጋር ህብረት አድርጌ ዝም እምጃጃለው ለምንድን ነው? ኦኬ በውስጥ ለመምከር ለማየት ሞከርኩ አልኩኝ፣ አልሰሙኝም። ካልሰሙኝ መጽሐፍ ቅዱስ የሚለው ለእግዚአብሔር ሰተ ተለይ ነው የሚለው። በቃ ለእግዚአብሔር ሰጥቼ የተለየው ይሉንታ አላቅም እኔ በመንፈሳዊ ህይወቴ። ምክንያቱም ነገ የዘላለም እሳት እንዳያገኘኝ ወደ መልካሙ ህይወት የዘላለም መንገድ ወደ ዘላለም ህይወት ወደ ገነት እነዚህ ልጆች እንዳልገባ እንቅፋት እየሆኑብኝ ነው በህይወቴ ላይ። እናቴም አባቴም እንቅፋት ከሆኑ ይቀራሉ። ምንም እዚህ ላይ ይሉንታ እንዳይዝሽ። ኦኬ ብሎክ አረግሽኝ። እኔ አንዳንድ ሰውን ብሎክ አረግከኝ ብሎ ሲበሳጭ ሳቄ ነው የሚመጣው። እንዴ ምን ተቀነሰበት? ምን ጎደለበት? በቃ መብትሽ ነው። ምንም ይሉንታ እንዳይዝሽ። ስለዚህ እንደዚህ አይነት ቤቶችን እንዲሁም ብሎክ ወይም አንፎሎ በቃ አለቀ። በውስጥ ያናግሩ ሲሞክሩ አልፈልግም። እኔ በቃ የእናንተ ንብረት አልፈልግም። እኔ ቀልድ አላቅም። እኔ የዘላለም ጨለማ ውስጥ ሞት ውስጥ መግባት አልፈልግም። እናንተ ምርጫችሁ ከሆነ መብታችሁ ነው፣ መንገዱን ጨርቅ ያድርግላችሁ። እኔ ግን ምርጫ ይሄ አይደለም። በቃ ኢያሱ መጽሐፍ ላይ ለመስለ መጽሐፈ ኢያሱ ላይ የምታመልኩትን ዛሬውን ምረጡ አለ ኢያሱ። እኔና ቤቴ እግዚአብሔርን እናመልካለን። ከኔ ጋር በእኔ ዙሪያ ያላችሁ ግን ዛሬውን ምረጡ። እግዚአብሔርን ካላመለካችሁ ከኔ ጋር ህብረት የላችሁም እያለ ነው ኢያሱ። በቃ አሁንም ለእኔ እግዚአብሔርን ካላመለኩ እግዚአብሔርን ከሰደቡ ካልመሰሉኝ በእምነት ከኔ ጋር ህብረት የላቸውም እናት አባቴም ቢሆኑ ያውቅሽ ነው ያለሁት። ምንም ይሉንታ የሚያዝሽ ነገር የለም። እና እንደዚህ አይነት ቤቶችን አንፎሎ ብሎክ ማድረግ ምንም ለህይወታችሁ እንቅፋት ነው ስለሚሆኑ ማለት ነው። ይልቁንም ቁጭ ላችሁ የምትማሩበትን ነገር አመቻችሁ። ዛሬ ብዙ አወራሁ፣ ይቅር በሉኝ። አመሰግናለሁ። እግዚአብሔር ይስጥልኝ። በርቺ። እሺ ቴንሺ መሲም እግዚአብሔር ይስጥልን እንደዚህ ቁጡ እህት ስላገኘን። አመሰግናለሁ። እንግዲህ አልገባም፣ ከማይመስለኝ ቤትም አልገባም። እግዚአብሔር ያክብርልኝ። መምህር መሲንም እወድሻለሁ በእውነት። ያው እኔ እኮ በመሲ ምንም ነገር እንትን ቅር አላለኝም፣ ምክንያቱም ለሁሉ ነገር ስለሆነ እንትን ለመግለጥ መዝሙር ያሬድን እግዚአብሔር ያክብርልኝ በእውነቱ ቃሎት ያሰማልን። እዛ ጋር ድምፅ ባይኖርና ባትናገሪ ባታወሪ ኖሮ ሚዩት አድርገሽ ቁጭ ቤት ኖሮ አልናገርም ነበረ። እንደው ሌላው ይቅር። አሁን ለምሳሌ እኔ መዝሙር ያሬድ ብዙ ጊዜ አሁን ዴቪድ እንደዚህ ሲያደርጉ ከፍ ዝቅ ሲያደርጉት ያመኛል። ለምን መሰለሽ የሚያመኝ ወንድሜ ስለሆነ። አሁን እዩ ከታች የመጥምቁ አንቺን ለማዳን ገስት ላይ ለዛውም ክርስቲያን ቤት እህቴ በጣም ነው ልቤን ያመመኝ። ለዛውም ክርስቲያን ቤት ገብቶ አንቺን ለማዳን ሲገባ ሙስሊሙ ቁጭ ብሎ ሞድኔተር አለው አውጣው አውርጁ ሲላተኝ እሱን ሁለት ተዚህ ሙሉ ከገስት ሲወረውሩት አንቺ ግን ከላይ ቁጭ ብለሽ እንዴ ይሄ የቅዱስ ጳውሎስ መልእክት እንደዚህ ይላል እያልሽ ስለነበረ ግራ ስለተጋባሽ ከምትጠፊ ብዬ ነው እዚህ ጋር መጥቼ የተናገርኩሽ በውስጥ ስላልመለስሽልኝ ነው። በጣም ነው የምወድሽ፣ እውነት በጣም ነው የምወድሽ። ቆንጆ ነሽ። እግዚአብሔር ያክብርልኝ። ካጠፋሁኝ ሁላችሁም አርሙ።
በቃ በውስጥ ጨርሱ። ጥሩ እህትማማቾች ናችሁ። እንግዲህ አንዳችሁን ጠብቁ። እቴንሽ አሁን እርግጠኛ ነኝ በውስጥ አሁን ብዙ ሰዎች ፎሎ መልሽልን እያሉ ሌላ ቤተ እምነቶች ማለት ነው ይጽፉልሻል። ከዚህ በኋላ ማንም እንዳታዳምጪ፣ ማንም እንዳሰቢ። እየከለከልኩሽ አይደለም፣ እውነታውን እየነገርኩሽ ነው። መከልከል መብት የለኝም። አንቺን ትልቅ ሰው ነሽ። ግን ብዙ ጊዜ እንደዚህ ያደርጋሉ። በተለይ በተቃራኒ እምነት ያሉት ክርስቲያን ያልሆኑ ሰዎች ምን ያደርጋሉ? እንደዚህ ስናናገር ተጠንቀቁ ስንል ወዲያውኑ በውስጥ ፎሎ አድርገው እኔ ላውራሽ፣ እኔ ላናግርሽ፣ እኔ በዚህ እኔን አውሪኝ ምናምን አይሉሻል። ምርጫሽ ነው፣ አልከለክልሽም። ትልቅ ሰው ስለሆንሽ ከ18 ዓመት በላይ ስለሆንሽ ቲክቶክም 18 ዓመት በላይ ነሽ ብሎ ነው የፈቀደልሽ። ግን ደግሞ እንደ ወንድም ደግሞ እነግርሻለሁ፣ ምን ብዬ አይጠቅሙሽም። ከክርስቶስ ፍቅር ከክርስቶስ እቅፍ ሊያስወጡሽ ስለሆነ የማባባል ቃላት እንዳታዳምጪ። ሪኩዌስት ፎሎ የምታደርጊውን ሰው ራሱ መምረጥ አለብሽ። ኦኬ። እና በደንብ አድርገሽ ጥንቁቁኝ። ከዚህ በኋላም ብዙ ነገሮች ሊጻፉልሽ ስለሚችሉ ማለት ነው በውስጥ እንዳትመልሺ። ለክርስቲያን እህትና ወንድሞችሽ ክርስቲያን እህትና ወንድሞች መሆናቸውን ብቻ አረጋግጠሽ መልሽ። ከዛ በተረፈ ግን የማይረባ የማይጠቅም በህይወትሽ ላይ ጭራሽ ከክርስቶስ እቅፍ ሊያስወጣሽ የሚጥር ካለ ከብሎክ ጀምረሽ ሜሴጁን ዲሊት ማድረግ መብትሽ ነው። ምንም ይሉንታ እንዳይዝሽ። አይ ካልሽ ደግሞ መጽሐፍ ቅዱስ እንደሚናገረው በፊትህ እሳትና ውሃን አዘጋጅቻለሁ፣ ወደ ፈለግከው እጅን ስደድ። መጽሐፍ ቅዱስ በፊትሽ እሳትና ውሃ ቀርቧል። እጅሽን ወደ ፈለግሹ መስደድ ግን መብትሽ ነው። እኛ እንደ ወንድም እንደ ክርስቲያን አንቺን መጠበቅ ስላለብን ይህን እናገራለን። ከዚህ ቀጥሎ ያለው ግን ያው የአንቺ ብርታትና የአንቺ ውሳኔ ነው የሚሆነው። በተረፈ በሚያስፈልግሽ ነገር ሁሉ እናግዝሻለን። እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ይርዳሽ።